ማዝነው አንተ ላይ ዳኒ፣ በጣም ነው የማመሰግነው። ናታንስ በጣም ነው ማዝነው አንተ ላይ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደስ ብሎኛል። ዛሬ እህቱ ስለመጣች በጣም ደስ ብሎኛል። ብዙዬ ማለት ነው። ኦኬ እንደዚህ ነበረ። ምክንያቱም ቤተሰብ ያስፈልጓል ለአብርሃም ማለት ነው። ሩታ እንኳን እንደ ሉሌ እኔ ተናግሬያለሁ ባለፈው፣ ልክ እንደ ሉሌ ማለት ነው። ግን ደህና ናችሁ? እንዴት ናችሁ? ራሳችሁን ጠብቁ። ውሃ ጠጡ። እሺ ውዶቼ ውሃ ጠጡ። ውሃ በጣም አሪፍ ነው። ውሃ ጠጡ። ራሳችሁን ጠብቁ። ለቤት አዲስ ሆናችሁ አሁን ሰብስክራይብ አድርጉ። አዎ የሰብስክራይብ ሰዓት ነው። ሰብስክራይብ አድርጉ። ሰብስክራይብ አድርጉ፣ ላይክም አድርጉ። እና ማለት ነው ሩታ ልክ ልውሌ ታውቃላችሁ። እኔ እኮ ለዚህ እኮ ነው ለምንድን ነው ልጅ አልወለድሽው ማለት ሁለተኛ ልጅ ከፈለግሽ መውለድ እኮ ትችያለሽ ሩታ። አብርሃምን ልክ እንደ ልጅ ላሽ ላስተኝተሽው ልክ እንደ ልጅ እንትን አንቺ ራሱ ተነክተሻል መሰለኝ። እኔ እንደዛ ነው ማለት አንድ ጤነኛ ሰው ምንም ያልሆነ ሰው ማለት ነው በዚህ ልክ ባልም ኦኬ እንደ ልጅ ጠቅልሎ ምንም መነቃነቅ ማውራት የማይችል በራሱ የማይንቀሳቀስን ባሌ አድርገው ቤቴ ውስጥ ቁጭ አላረገው። ገባችሁ አይደለ? ሩታ ሲጀመር የእውነት አንቺ አብርሽን ብትወጂ ብታፈቅሪ ደጋግሜ ነው የምናገረው ሰው እንደዚህ ጠቅልለሹ ላሽ ላስተኝተሽ አታኖሪም ነበር። ገባሽ አይደለ? አንቺ ባል ሚሆን ቤትሽ መሰሶ ሚሆን የልጅሽ አባት ሚሆን ለአንቺ ወንዳው እንዲሆነ ባል ሳይሆን የምትፈልጊ በበቀል አብርሃምን ጠቅልለሹ ቤት ውስጥ ቁጭ ማድረግ ነው የምትፈልጊ። እንዴት አንድ ሰው እንዴት አንድ ወንድ ኦኬ ወጥቶ ማይሰራ ማውራት የማይችል የበፊቱን የማያስታውስ ቤተሰቦቹን የማያስታውስ ልጅ መውለዱን የማያስታውስ ሚስቱን የማያስታውስ ወንድ እንዴት አንቺ ጤነኛ ነው ብለሽ እያሰብሽው እቤትሽ ውስጥ ቁጭ ታርጊዋለሽ? የምናውቀው አብርሃም እኮ አይደለም። እኔ ተናግሬያለሁ ባለፈው በጂኒና በሰይጣን የተጠቀለለ አብርሃም ነው እንጂ ይሄ ትክክለኛ አብርሃም ታደሰ እኮ እናውቀዋለን እንዴ። ኢቭን አንቺ አግብተሽ ወለሽ አይደለ? ከሱ ካንቺ በላይ እናውቃለን እኛ አብርሃምን ማለት ነው። ኦዲየንሶች ካንቺ በላይ እናውቃለን። ገባሽ አይደል? አብርሃምን ማለት ነው። አብርሃም ማን እንደሆነ እናውቃለን። እንዴት ነው ደና ነው ጤነኛ ሰው ደና ሰው እንደዚህ ነው የሚሆነው? አያስታውልም? ጭንቅላቱ የታመመ ሰው እንዴት ነው ልጅ መውለዱን የማያስታውስ? ሩታ ራሱ ታማለች ቤተሰብ። እኔ እሷ ራሱ ጸበል ትግባ ነው የምለው። ምክንያቱም እንዴት ነው የታመመ ልጅ ላው ላይ አስተኝተ ቁጭ የሆነ ታውቃለችሁ የሆነ ቲክቶክ ላይ ያየሁት ማለት ነው። ውሻ ነው ምንድነው ልጁ ሞቶበት ከዛ ሊቀበር እምቢ ብሎ ቁጭ ይዞ ቁጭ ያለ ማለት ነው። ገባችሁ አይደል? ልክ የሆነ እናት ማለት ነው። ገባችሁ አይደል? የሆነች እናት የሆነ ልጅ የሆነ ነገር ሆኖ ወይም ደግሞ የሆነ እንዴት ነው የሆነ ነገር ከራሱ እንዳይነጠል አድርጎ ቁጭ አቅፎ ቁጭ የሚል ገባችሁ? ልክ እንደሱ ነው ሩታ አሁን አብርሃምን አቅፈ ቁጭ አይነቃነቅም፣ አይሰራም፣ አያወራም። የምታበለው እሷ ናት፣ የምትቀይርለት እሷ ናት፣ ምን የምታደርገው እሷ ናት። ግን በዚህ ልክ እንዴት ነው እሷ ራሱ ተነክታለች ቤተሰብ። በቃ ከጭንቅላቷ በላይ ሆኗል አብርሃም እሷን ትቶ መሄዱ አልፈልግሽም ማለቱ ገባችሁ አይደለ? ከኤርሜላ ጋር መሆኑ በቃ ከጭንቅላቷ በላይ ሆኗል። ምክንያቱም በብዙ ነገር ሞክረዋለች አልሆነም። ገባችሁ አይደለ? በቃ አሁን በቃ እሷ ራሱ ሆነ እንጂ አላቅም ጭንቅላቷ የለቀቀች ነው የምትመስለኝ። ምክንያቱም በዚህ ልክ እንዴት ነው የታመመ ሰው እንዴት ነው ቤቴ ውስጥ ቁጭ እንደ ባሌ አድርጌ ላይ ጭራሽ ለዋላ ያስተኝቷ። ዛሬማ እሷ ራሱ ታሳዝናለች። የምሬን ነው የምላችሁ። ትናንት ራሱ አሳዝናኛለች። እንደዚህ ተቃቅፎ ቆሞ ማለት ነው። አስባችሁታል? ለእሷ ራሱ ሰው ያስፈልጋታል። እግዚአብሔርን እሷ ራሱ ቴከር መደረግ አለባት። ትክክለኛ ሩታ አይደለችም እንዴ። እኔ ብዙዬ እግዚአብሔር ይስጥሽ፣ ይዘሽው ይጅልኝ በእናትሽ። ፖሊስ ነው የሚሄደው ነው ሰሚያለሽ። አሁን የፈለገችው ማለት መጣላት አለ ተቱ ነቻለሽ ለታሳቀው አቅፈዋለች። አሁንም እጁን ያዘች መጣ ከበታላቀ ተነሽ ከበታላቀ አክብራት አንተ መስትና አክብራት ስላልገለጽ ምንም አታመጣ ገባ። አሁን ምንም አታመጣ ችግር ነው ተመጣው ትላንትና ነው መጣ ሰጣሽ ነው ምንም አታመጣ። እሺ ምንም አታመጣ ችግር የለም። ምንም አታመጣ ሩታ ማለት ነው። ልክ እንደ አሁን ራሱ ልክ እሷ ራሱ ማለት ይሆን ተረክታለች ብያችኋለሁ። ምክንያቱም አብርሃምን ይዘ ቁጭ ማለት ነው ብቻ ነው የምትፈልገው። ኦኬ የሆነ ነገር በቃ እንደ ማጂክ በቃ ይዘ ቁጭ አትለቀው ምን አትል። ሩታ ምን ሆኖ ነው እያለ ነው እሱ ራሱ ማለት ነው። ሩታን እየጠየቃት ነው። የሚያውቃት እሷ ነው። አሁን በቃ የተነገረው እሷን ነው። ገባችሁ? እሷን ብቻ ነው የሚያውቃት። እኔ ከነሱ ጋር እኔ ማውራት አልፈልግም። የምፈልገው አንተ ነው። የት ነው ሀብሉ አለ። የት ነው የምንሄደው ይላል
ሀብሉ አለ አንገቱ ላይ። ዛሬ ደግሞ ሰዓቱን አስወለቁት። ዝም ብዬ ነው አብረን እናሳልፋለን። አሁን እኮ አብረን ጊዜ ሩታ የትም አይሄድም። አሁን ወጥተን የመጣ ነው። ኧረ ሩታ ራሱ የሆነ ሰው ያስፈልጋታል። እሷንም ይዛችኋት ሂዱ። እግዚአብሔር ታሳዝናለች። እኔ እግዚአብሔርን ብዬ የምጠራው ለምን እንደሆነ ታውቃላችሁ? ልክ አሁን ቪዲዮን ስታዩት አብርሃም ጤነኛ አይደለም። አብርሃምን እንኳን እኛ አይደለንም የማያውቅ ሰው እንኳን ጤነኛ እንዳልሆነ ያውቃል። ሩታ አብርሃም ጤነኛ ነው እያለች እንደዚህ ከሆነች የሆነ ነገር ተነክታለች። እሷ ራሱ ጤነኛ አይደለችም። ስለዚህ እሷንም ይዛችኋት ጸበል ግቡ። የሆነ ትሪት የሚያደርግ ነገር ያስፈልጋታል። አብረን ጊዜ እንድናሳልፍ እፈልጋለሁ ከአንተ ጋር። እስከዚህ ድረስ ብዙ ጊዜ እናሳልፍ አልነበር? አሁን ካገኘሁ ሳምንት አልሆነኝም። ስለዚህ አሁን ከአንተ ጋር ጊዜ ማሳለፍ ፈልጋለሁ። ሩታን ህይወት በሮ የሚሄድ መስሏት ይኸው አቅፎ ቁጭ። ኧረ መጀመሪያ ሩታን ውሰዱት፣ ከዛ በኋላ አብርሃምን ትወስዳላችሁ እንዴ? አሁን ፈልጋለሁ። እሷ አትልጅ ብዙ ይቻላል። ሰማህ ትንሽ ልትሆን አትፈልጋለች ማለት ነው። እነሱ ላይ ተናድጄ ነው። በቃ አንተን ግን ከአንተ ጋር በቃ ጊዜ ማሳለፍ እፈልጋለሁ። ስለዚህ እንሂድ። በቃ የውስጥ ማሳለፍ እንችላለን። ኤፍሬም ዝም በል። ከቤቱ ወስዳችሁት የት ልትወስዱት ነው? ቤት ውስጥ እኮ ቤቱ ነው። ከዚህ በፊት ጊዜ ስናሳልፍ ቤተሰብ ተሰብስበ ነው አለ። እያስታወሰ ነው እንደ ልጁ ቤቱ ነው። እሱ ላይ እንደዚህ ያሰራ ነገር ምንድን ነው የተሰራው? ቤቱ ነው። ቤቱ ነው። እንደዚህ ማለት ምን ብላት የመጣው ትሰማኛለህ? ምን ነገር አይጠበቅብኝም። እሱ እኮ ምን ነገር አይጠበቅበትም። ስራ ሁሉ እያደው እኮ ነው። ምንድን ነው ምን አደረኩ? ስራ ምንም አልሆንኩም ወንድሜ። ደህና ነኝ፣ በጣም ደህና ነኝ። አንተ ደህና እንድትሆን ነው የምፈልገው እና ደህና ነሽ፣ ችግር የለም። ደህና ነሽ? ምን ሆነሽ ነው እያለ ነው። ደህና ነው። አንተ ምንም አልሆንክም። ምንም አልሆንክም። ቆይ ዳንና ሩታ ያልጨረሳችሁ ነገር ካለ ጨርሱ ሁለታችሁም። ልክ ከላይና ከታች የተወላለዱ ልጆች ታውቃላችሁ፣ የሆነ እንትን የሚጋጋጩ ልጆች እንደዛ ነው እየሆኑ ያሉት ከኋላ ማለት ነው። የእናንተ ነገር አያሳስብም። ከፈለጋችሁ ተያይዛችሁ ሂዱና ጨርሱ። ግን አብርሃም ደግሞ ጤናው ያስፈልጋል። ገባችሁ? እሱን ለቀቅ አድርጉት። እናንተ እኮ በደንብ ነው የምትተዋወቁት፣ በደንብ አሁን አይደል እንደ ዳኒ ወደ አብርሃም ሄደው የሆነ ነገር ተረራ። ይኸው አብርሃም ሰዓቱን አድርጓል፣ አላወለቀም። እሺ ቤተሰብ እዩት። አብርሃም ያደረገው የራሱ ነው፣ ኤፍሬም ያደረገው ደግሞ የራሱ ሰዓት ነው። እሺ እዩት። እዚህ ጋር መጀመሪያ ይኸው እዚህ ጋር አያችሁት? እዚህ ጋር ይኸው እዚህ ጋር እሺ አድርጓል። አዎ ነገር ግን ማለት ነው ልንገራችሁ። አሁን ምንድነው ሩታና አብርሃም ማለት ነው እንደ ማጂክ ነው የተጠባበቃችሁት። በቃ ይሄ ምንድነው የሚባለው? ይሄ ፍቅር ምንድነው የሚባለው? አለ አይደለ? ፍቅር የሚያስይዘው ማለት ነው። ይሄ አሁን ሴቶች እምቢ ሲሉ ወንዶች አምጥቶ ነክተው ከዛ ፍቅር እንድትወደው የሚያረጉታል። ሩታም እንደዛ ነው ያደረገችው ማለት ነው። ገባችሁ አይደለ? በቃ አይላቀቁም። እነዚህ ልጆች አይላቀቁም። ኧረ ወይኔ ሩታ ትናገረት አለ። አያቸው እንደ ልጅ ነው። በቃ ብዙ እየተያቸው ቆይ ጨርሱ ትንሽ ፍቅራቸው እሺ ስናናደደች እኔ አሁን አብርሃም ነው የሚገርመኝ። የአብርሃም እንትን ነው በቃ እንትን የሚለኝ ማለት ነው። በእሱ ደህና ነኝ ነው የሚለው። ምንም አያውቅም እኮ ምንም አያውቅም። አስራችሁት ካልወሰዳችሁት በስተቀር ምንም አያውቅም። ከሩታ አይፋተም። በቃ እንዴ ምንም ነገር አልጣመኝም። ልጁን ልቀቱ ባሌ ነው አይደል የምትይው? በቃ
ትመጣለህ፣ ባሏን አዎ ትመጣለህ። ግን ከኔ ጋር እዚህ አይደለም። እኔ ካንተ ጋር ማሳለፍ ፈልጋለሁ። የብቻችን ጊዜ እንዲኖረን ፈልጋለሁ። አንዴ ልቀቂውና እኔ እናንተ ከሚስቱ ነጥላችሁ የት ነው የምትወስዱት? አሁን ሩታ አንዴ ልቀቁና ሩታ ራሱ እንደ ሁለቱንም ውሰዱት። የምሬ ነው። ሁለቱንም ውሰዱት እንዴ ከሚስቱ ነጥላችሁ የት ትወስዱት? መቼ ነው የምታወራው? ሰማኛል። አንተ ላከልከው ግን ዛሬ አብርሃም እንደዚህ ማድረግ ሆነ ይላል። አይሳካልም። ያንተንና የሩታ ልክ በደንብ ጠንቅ ወንድሜ ላትጩ። በቃ አብርሃም አሁን ማለት ነው ለኤፍሬምና ለሩታ ነው እንትን ጠበቃ ሆነ። በቃ ቤተሰብ ይኸው በቃ አይሰማላችሁም። ለማንንም አይሰማም። ወንድሜ ላትጩ እያለ ነው። በቃ አብርሃም ተቀየረ። ቤተሰብ በቃ ሌላ አብርሃም ነው። ይሄ ጂኒው አብርሃም ነው። ስላልገባህ ነው። መጮህ አይደለም ምንም ይገባዋል። ዝም በል በቃ ወንድሜ። እሱ መጮህ አይደለም ምንም ይገባዋል። አንተ ስላላወቅህ እሺ። ከጎን ያለው እሱ ነው እንደዚህ አትጩህ። እኮ እሺ ከጎንህ ነው በቃ እና እሺ የሚያስብልህ እሱ በጣም የሚያስብልህ ሩታ በጣም ለአንተ የምትጨነቀው ችግር የለውም። እህትህ ደግሞ አንዴ ልታወራ ስለፈለግሽ ሩታ አንዴ ልቀቂው። እህቱ ጋር ሄድ ገባሽ አይደለ? አንዴ ልቀቂው። ዳኒ ማለት ሩታ አንዴ ልቀቂው ይላታል። ወይኔ ፈጣሪ ትዕግስቱን ስጠኝ። አንዳንዴ እኮ ቤተሰብ ማለት ነው እኔ ምለው የፍቅር እንትን መተት እንደዚህ ያደርጋል። አጣብቆ በቃ አያስለቅቅም ማለት ነው። የፈለገችው ነገር የማውራት ትችላለች፣ መነካከት ትችላለች። እዚህ አይደለም ማለት የፈለገችበት ውስጥ ነው። እዚህ ነው ማለት አንተ ምን አስፈራኝ ሰው ብትወጣ ብትወራ ምን ይሆናል? ምን ይወጣል? ከሚስቱ ጋር ሆነ የፈለገው ሰማኝ። ምንም አይሆንም። በርግጥ የፋይል ላይ የሉም ብላችኋል አይደል? ወጥተን ነበር። ለዛ ነው የሉም ያላችሁ። ሁሌ እንደወጣችሁ እኮ ናችሁ። ይስማላ ከላ አገኛችሁ። ሁሌ እንደወጣችሁ ማለት ነው። ሰላም ይሁን። ወጥተን ነው ይሄ ልጅ ሁሌ ያላችሁ እኮ እናንተ አረ ወይኔ ልቀቂ ትባላለች፣ ትይዛለች። ከዛ እሱ ደግሞ በቃ ይሄ ነገር የሆነ ማጂክ ነው። ስለዚህ የፍቅር ማጂክ ነው። በቃ ተዋቸው እስቲ ትንሽ ያሳልፉ። ግን የሚያሳዝነው አብርሃም ጤንነቱ ነው። የሆነ ነገር እንዳይሆን ገባች፣ እንዳይታመም ከዚህ በላይ ደግሞ የበለጠ ህመም እንዳያጋጥመው ነው እኔ የምፈራው አብርሃም ላይ ማለት ነው እንጂ እንደዚህ ተጣብቃችሁ ጥሩ ነው ትንሽ ጊዜ ብታሳልፉ። ግን ጤነኛ አይደለማ ሩት፣ ጤነኛ አይደለማ አብርሃም። የሆነ ሐውልት እኮ ነው አቅፈሽ የቆምሽው እናት። ኧረ ወይኔ ሰው እንደዚህ በሐውልት እንትን ይላል። ያው ወንድሜ ልንገር፣ አሁን ላይ ምንም ማለት አልፈልግም። ካንተ ጋር ወጥተን ከኔ ጋር ጊዜ ያሳልፋል። ትመጣ እኮ የት ነው የምንሄደው? እነግርሃለሁ፣ አሳይሃለሁ የምንሄድበት ቦታ እኮ የምንሄድበት ቦታ በጣም ወቅነት ያለበት አሁን የሆነ ቦታ ሲሄድ ከዚህ በኋላ ቆይ ቦታ ሲሄድ ነግሬያት ነው የሚሄደው። ነግረኝ ሂድ እኮ ይኸው በፊቷ እያወራን አይደለም? በፊት ነግረኝ ሂድ አለችኝ። አያችሁ አሁንም እያወራን አብርሃም ግን ነግረኝ ሂድ ነው ያለችኝ። ስለዚህ ሩታ ነግሪያት ነው የሚሄደው። ሩታ ሂድ ስትለኝ ነው የሚሄደው። ነግረኝ ሂድ ብለኛለች እያለ ነው። ገባችሁ? እሱ ጭንቅላቱ ላይ እየመከሩት ነው። ሁሉም ነገር በእነሱ ነው የሚቆጣጠረው። በቃ እያወራን ያለ እየሰማቸው እሷ ችግር የለውም። የሆነ መናፈሻ ነገር ቁጭ ብዬ ከአንተ ጋር ጊዜ ማሳለፍ አሁን ማለት ነው። አብርሃም ጋሽዬን ራሱ ይዛችሁ ብትመጡ ሩታ ያለችው ቦታ ነው የሚሄደው። ገባችሁ አይደለ? እንጂ እኮ የተክለኛ አብርሃም አይደለም ቤተሰብ። ይሄ እኮ በፊት ለፊት ፍጥጥ ብሎ እየታየ ነው። ጂኒው አብርሃም ነው። እናንተ ጂኒ ግን እንደዚህ ያደርጋል? ፈጣሪ ትዕግስቱን ስጠኝ። ጥብቅ አድርጎ ግን ጂኒው ሲሄድ እኮ በጣም ነው የሚጠላት ሩታን። አሁን ፈልጌ ነው እኔ ነኝ የፈለኩት እኮ እና ወንድ ለእህቴ ነን አታደርግም እኮ አይደለም። እኔ ብቻህን ነው የምፈልግ። ዳኒ አይኖርም፣ ማናቸው አይኖርም። እኔ ብቻዬን ነው የፈለኩት። ብቻ ምን መሰላል ያስጨነቀችኝ ሩታን እየጨነቁ ማለት እሷንም ጠይቀው እሷ ሚስቴ ፈቃደኛ ትቆም ነገር ማለት ነው። አብሽ እኮ ይሄ እኮ አይደለም ማለት አያችሁ። ቆይ አንቺ ባልሽ አፈቀረው ቦታ ትይዘሽ አትይማ። አያችሁ ነግረውት ነው። በቃ እንደ ልጅ ነው የሞሉት ጭንቅላቱ ላይ ምስኪን። እኔም እሷ ያፈቀረችበት ቦታ የትም ሄድ አልፈልግም። የት ነው ኳር ለምትሄደው? ከዚህ በፊት እኮ ጊዜ እናሳልፋለን። እኔ አያችሁ እሷ ያልፈቀረች ቦታ የትም አልሄድም። አብረን እንሄዳለን። ከኔው እኔን ትተኝ እንዳትሄድ በነፂ በተነሳው ይሄ ነገር ታውቃለች። ትዝ አላችሁ ቤተሰብ? ትዝ ላስብላችሁ ወደኋላ ልክተታችሁና ማለት ወደኋላ ልውሰዳችሁና ማለት ነው። ከነፂን የምናገኘው እናንተ አብረን ነው ኦኬ ስትል ትቷት ኦኬ ሳያሰቅዳት ትቷት የሄደው ልጅ
አሁን እሷ ሳትፈቅድልኝ የትም አልወጣም አይልም። ትክክለኛ አብርሃም ማለት ነው። ገባችሁ አይደለ? አሁን ይሄ ትክክለኛ አብርሃም መስሏችሁ አይደለም። ይሄ በጅኒ የተያዘ ጅኒው አብርሃም፣ ታደሰ አብርሃም ሌላ ነው። ያቆፍጣናው ሌላ ነው። ኦኬ፣ በራሱ የሚሄድ በራሱ የሚተማመን ወይ ደግሞ በራሱ መንገድ የሚጓዝ ነው። ሩታን ፍቃድ የማይጠይቅ ነው። ገባችሁ? ይሄኛው በጅኒ የተያዘ ነው። ስለዚህ አሁን ምንድነው ማድረግ ያለብሽ? ብዙዬ ለአንቺ እምቢ ካለሽ ጋሽዬን ማምጣት አለብሽ። ጋሽዬ ራሱ ቢመጡ ሩታ ሳትፈቅድ አልሄድም ነው የሚለው። እርግጠኛ ነኝ እንደዛ ነው የሚለው። ስንት ነገር ማሳልፋለሁ እኮ የሆነ ቀን ግን ይሄ ተሰጠችበታች በራስሽ እንዳይቀጥልም ስም ማለት ማለት ነው። ከሳሊስ ከዚህ ቤት ቁጭ በይ ብዙ ሰረዳ ዳኒ አንተ መቀመጥ ተፈልግ ተረጋግተህ ቁጭ በል። ቡና አፍጥጭ ራሳም ተጠጣሁ ነው በቃ በቃ ምንም እኔ ሳስባቸው ምንም ነገሮች የሚያስተካክሉ አትፈልግም። ሌላ ነገር ይፈልጋል። አይ እንደዚህ ነገር የለም። እኔ እንኳን አገኘሁት እንደገና ያልኩት ካለ ሊሰውሩት አይሆንም። እሺ ስሚኝ፣ አሁን እነሱ ከኛ ጋር ግብግብ ያዙ ገባሽ አይደል? ልጁ ከቀድሞ ቢሆን ተከትሎሽ ይወጣ ነበር። ግን እኔ አውቃለሁ እሱ ልክ ነው። እኔ ግን እሱ ትቼ ሲጀመር ትክክለኛ አብርሃም ቢሆን ራሱ ማለት ነው ልንገራቸው አይደለ እንደዚህ አይናገርም። ገባችሁ አይደለ? እንደዚህ እንደ ልጅ እንደ ሕፃን ልጅ የሆነ እንትን እንዴት ነው የሚባለው? ይሄ ልጅ የሆነ ዝም ብሎ ለቃችሁት የሚጓዝ ልጅ የለም ጭንቅላቱ የማይሰራ እንደዛ ነው አብርሃም። ሩታ ሳትፈቅድ የትም አልወጣም። ባሪ ሳይፈቅድ አንቺ ትሄጃለሽ ወይ ይላታል እና ይሄ ነው አብርሃም ትክክለኛው። እንኳን አገኘሁት ዋናው ታውታ ብራዳ አንዴ ወንድሟ አለ ፈቀጂ ለፈቃ አብሮ እንዴ ፈቀጂ ለፈቃ ፈቃ ጃረጋ ቆይ እሱ ለመንቀሳቀስ እንዴ ፈልጉታል እሱ አሁን እኮ ጭንቅላቱ ስለማይሰራ ነው። ለዛ ነው እንጂ እኮ ከመቼ ጀምሮ ነው ሩታ የምትፈቅረው? ጭራሽ የማይሰማ እኮ ነው። ሩታን ጭራሽ አይሰማትም። እንኳን ልታስፈቅደው ሊጠይቅ ማለት ነው አብርሃም እና ቆል ከመጀመሪያ ጀምሮ እስካሁን አብርሃም አንድም ቀን ሩታን አስፈቅዶ አያውቅም። ገባችሁ? ሲጀመር ወንድ ልጅ እንዴት ነው ወንድ ልጅ ማለት በትዳሩ ስትኖሩ ተነጋግራችሁ ነው። ነገር ግን ይሄን አክል ደግሞ ሴት ልጅ የፈቀደች ቦታ አይደለም ግዴታ ወንድ መገኘት ያለበት። ገባችሁ አይደለ? ግዴታ አስፈቅዷት አይደለም ወንዶች የሚገኙበት የለም። እስከዛሬ ሚስት ነክብር አገባው ነበር። አሁን ሚስት ነክብር ሲገባው ለሷ ብዙ በድያታለሁ። ሩታን ከዚህ በፊት ይከፋት ይከፋል። እስከዛሬ ሳላከብራት እስከዛሬ እስከሷ ጋር ሳልሆን ልጄን ትቼ ብዙ ቦታ ነው ብዬሽ ነበር። በጣም እሱ ደስ ይላል። በስነ ስርዓት ከሆንክ እኮ ደስ ይላል። ግን እንደዛ አይደለም። አንተ አልገባህ ነገር አለ። ትክክለኛ አብርሃም ከሆነ ኦኬ፣ እንደዚህ ጸጽቶት ልጄን በድያለሁ፣ አንቺንም በድያለሁ፣ ትዳሬን በድያለሁ፣ አንቺን ብዙ ነገር አድርገሻለሁ ብሎ ትክክለኛ አብርሃም ቢመለስ ወደ ትዳሩ ኦኬ። ነገር ግን ይሄ አብርሃም ሌላ ነው። ትዳርን በድለሃል፣ እኔን ትተኝ ሄዳል፣ ሌላ ሴት ጋር ነበርክ፣ እኔ ሚስት ነኝ፣ ይሄ ልጅ ነው ብሎ የተነገረው ነው እያወራ ያለው እንጂ ትክክለኛ አብርሃም ሌላ ነው። ሰው እንዴት በዚህ ልክ እንደዚህ ይሆነ? አያችሁ ትናንትና እዚህ ቤት መጥቶ ነበረ ዳኒ። ሰው ብዙ ነገር ተነገረው ማለት ነው ጭንቅላቱ ላይ አሞታል። ስለታመመ ነው እንደዚህ የሚሆነው። አንተን ይጎድቶ ነበረ ላንተ የማይጠቅም ነው ምናምን ብሎ ሞሉት ጭንቅላቱ ላይ። እሱን ነው የሚያወራው። ልክ እንደ ረቦት የተሞላ ጭንቅላት እሱን ነው የሚያወራው። በራሱ አይደለም የሚያወራው። አላማሙ ያሞ ዳንተ አይደለም። አሁን እሱ በተፈጠረው ነገር እንትን ካልክ ብሎ ነው። እኔ ግን የምፈልገው የትም አለሽ ነገር ነው አይደል? እስኪ አንተ ጠይቃት። ይኸውልሽ የልጅሽ አባት ማለት እንዲጎዳ አትፈልጊ ማለት ገና ነው እኮ ተጎዳ ገና አይደል? ታውቂያለሽ። ሲጀመር አብርሃምን ትክክለኛ አብርሃም ሆኖ አትፈልግም ሩታ። ገባችሁ አይደለ? እንደዚህ የመለሰች ደግሞ እንደዚህ ማድርጋ ደግሞ ቤት ቁጭ አደረገችው። ሲጀመር አፍቃ ወደው አይደለም ወደ ራሷ ህይወት የምትመልሰው ትክክለኛው አብርሃምን አይደለም። በትክክለኛ ብትመልሰውማ እሺ፣ በፍቅር ብትመልሰውማ እሺ፣ ልክ እንደባለፈው አልፈልግም ብላ የመለሰችው ጊዜ እንደዛ ብትመልሰውማ እሺ። ግን አሁን አይደለም። ገባችሁ? አሁን አይደለም። ለበቀል ነው የተቀበለችው። ስለዚህ ለበቀል ነው ከሷ ጋር የሚኖረው። በበቀል ስለመለሰችው አለቀ።
የልጅሽ አባት በስልክ ይመጣል። አይደለም እዚህ አይደለም። እኔ ውጭ ነው የምፈልገው ካንተ ጋር የትም ማለት ለምን ዝም ብዬ አብረን ጊዜ ልንገራችሁ። አሁን ሩታ ማለት ነው በራሷ የምትተማመን ከሆነ አብርሃምን ምንም ካላደረገችው ገባችኋል? እንዳደረገች እንዳይነቀባት ውጭ ከሄደ እሷን እንዳይጥላት ድኖ እሷን እንዳይተዋት ስለፈራች ነው እንጂ አብርሃምን ምንም ካላስደረጉት ምንም ካላደረጉት ምንም ካልሆነ ገባችሁ አይደለ? አንደኛ እንዲወጣ ይፈቅዳሉ። ሁለተኛ ደግሞ አብርሃም እንዲሄድ ምንም አይነት ነገር አትሄድ ምናምን ብሎ እኔ ሳልፈቅድ የትም እንዳትሄድ ምናምን ብሎ ጭንቅላት ላይ አይሞሉትም። ገባችሁ አይደለ? ስለዚህ የነሱ ስራቸው እንዳይጋለጥ ነው። አብርሃም ከወጣ ይድናል፣ ሩታን ይጠላታል። ገባችሁ አይደለ? ወደ ራሱ ይመለሳል። ለዛ ነው እነሱ ይዞት ይንቀሳቀሳሉ፣ ይዞት ይመጣሉ። ከነሱ ውጪ ማንንም አያውቅም፣ ከነሱ ውጪ ማንንም አያወራም። በቃ ይሄ ነው እነሱ የሚፈልጉት። ስልክ አያወራ፣ አያነሳ፣ ማንንም አይገናኝ፣ ኦዲየንስ ማን እንደሆነ አያውቅ። ገባችሁ? እና ይሄ ነው ትክክለኛ አብርሃም። ስለዚህ ሩታ የስራዋን ስለምታቅ ነው አብርሃም ከቤት እንዳይወጣ የምታደርገው። የስራዋን ባታቅማ ምንም ካላደረገችው አብርሃምን ንጹህ ከሆነች አብርሃም እንዲወጣ ትፈቅዳለች። ገባችሁ እንዴ? ዛሬ ካልሆነ ደግሞ ያኔ ደግሞ ከተጋዙ ታን ወቅት አድርጋለህ ምናምን ገባ አንዳንዴ ታማከራለህ ምናምን። ቆይቺ ብዙ የራሱ ለምን ነው ሀብሉን ማትቆርጠው ነው? ሁሉም ደንዝዟል ልበል ወይስ ምንድነው ችግራቸው? ያድርገን እናቀብልኝ ነው ወሰርግናታል አብረን ጊዜ ታሳልፈን ነበር። እህት እኮ ልጅ ብዙ ጊዜ አሳልፋችኋል። ስለዚህ ነገር እናቀሳለን። ረስተው ይሆናል እኮ ስለዚህ አሁን በቃ ተወራኩ ይፈልግ እሱ ማለት ነው ያዛት ትንሽ ደቂቃ አሁን ምናምን ለገት ይወጣ ትንሽ ደቂቃ ያውሩ እኮ እዚህ ነው ነው አይደል? ወጣችሁ አውጣችሁ እኔ ማለት ነው ለምታማት ወር ኤፍሬም ማለት በቃ ሁለታችሁ ብቻ አንድ ያውጣችሁ። ማናቸው በሌላ ጉዳይ ነው የምታወሩት? እኔ ስለ ራሴ ጉዳይ ነው ማውራው ነገር ስለ ራሴ ጉዳይ ነው። ግን እንደዚህ ቦታ ነው ሻወራሽ? አዎ ስለ ራሴ ጉዳይ ነው። እሱን አያችሁ በቃ እሷ ነው ተቆጣጣሪው። ያስነካችሁን አስነክተዋለች። አለቅ ልጁ በሷ ቁጥጥር ነው ያለው። ጉዳይ ማማከር ነገር አለ። ስለዚህ አንዴ ጊዜ አሳልፍ ከኔ ጋር። ግን ስለ ራስ ጉዳይ መስለም እንደዛ አስተኛ ስለ ራስ ጉዳይ ነው ችግር የለውም። አይመስልም ስለ ራስ ጉዳይ ምክር እንደምሰጥሽ ነው። አንተ ካንተ ምክር ፈልጌ ነው አሁን እንሂድ። እሺ እኛ ዛሬ ወለለ ተመካከራላችሁ። እዚህ አይደለም የምፈልገው ውጪ ውጪ ደግሞ በጣም ይደክማል። እሷ ስለምታስብልኝ እኮ ነው እንደዚህ የምትጨነቀው። አስብልሃለሁ ብለው ነው። አይ ስለምታስብልህ ውይ ስለነበረ ፀሐይ ምናምን ነገር እንዲነካኝ አትፈልግም። እንደ በፊት እኔ ራሴ አሁን ፀሐይ እንዲነካኝ አትፈልግም። ኤፍሬም ነው መኪናውን ለሚነዳልኝ ምናምን ችግር የለውም። እኔ እሄዳለሁ። አየችው ማኪና ራሱ መንዳት አይችልም ልጁ። ኤፍሬም ነው የሚነዳው። ልጁ በዚህ ልክ ነው የታመመው። ፀሐይ ነካል። ፀሐይ እንዳይነካሽ ከሆነ እኔ አይነካም። ችግር የለውም። እየተንከባከቡኝ ነው ኤፍሬም እና እኮ እያየሁ ነው። እየተንከባከቡ ነው። እኔ ምንም እኮ አላልኩም። እየተንከባከቡ ነው። አራስ ነህ ወይስ ምንድን ነው የሚያንከባው? ሙሽራ ነው አብርሃም። ምስኪን ያዘው ይዘው ነው ከኔ ጋር ብቻ ነው እየተንከባከቡ እንደሆነ እያየሁ ነው። በጣም አልፋለሁ። ተንከባክበውካል። ስለዚህ አሁን እንሂድ። አንዴ ወኪያ ያደረጋችሁ እና ነገር በጣም እሺ ዳኒ ማለት አትንክ እሷን ተዋት። እኛ ምን ማለት ነው? እዚሁ ነው ማለት ተዋት። እሷ ይኸው ትመለሳለች። አትያት እሷን ተዋት፣ ትመለሳለች። ልጅህም አለ እሷም አለች፣ ትመለሳለች። ግን አሁን ከኔ ጋር ጊዜ አሳልፍ። በቃ ከኔ ጋር አናፈቁም። ከኔ ጋር ጊዜ አታሳልፍም። ለምንድን ነው እንደዚህ የምትሆኑት ሁለታችሁ? እሺ ትናንትና ኤፍሬም ቪዲዮ በስልኩ እያሳየኝ ነበር። እየጮሽበት ነበር ኤፍሬም ላይ ጥፋት ስላጠፋ ነው እሱ የጮኩበት። ጥፋት አጥፏል ልጁ። አያችሁ አብርሃም እንደ ልጅ ነው በቃ አሁን ማለት ነው። ስለዚህ ሁሉም ነገር የሚያሳዩትን ነገር ነው እንደዛ እየፈራ ያለው። ለምን ትጮይበታለሽ እንደዛ? እሱ ላይ በስልኩ እያሳየኝ ነበረ። ከዛ ሩታ እኔ ሳልፈቅድ የትም እንዳትወጣ ብለዋለች። ተማታቀው ጥፋት አጥቷል። እና ሁለቱም አሁን ሰዓቱን አድርጓል። ኦኬ የሩታን ሰዓት ወደ ኤፍሬም አድርጓል። ኤፍሬም ከዛ በኋላ ሄርሜላን የወደዳት ምናምን እንደምትሉት ኤፍሬም አድርጓል፣ ሩታም አድርጋ ዳኒ ኤፍሬምም አብርሽም አድርጓል ሰዓቱን። እሺ ሰብስክራይብ አድርጉ፣ ግን ሰብስክራይብ አድርጉ። አዎ ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ። አይከፈልም እኔ ምላችሁ ማለት ነው። ስለዚህ አሁን እሺ 2 ሰዓት ነው ሄርሜላ የገዛችው ለሁለቱም። አብርሃም ሰዓቱን ቁጭ አድርጎታል። ሀብሉ ነው መበጠስ ያለበት። አዎ እየመረራችሁ ዋጡት። እንግዲህ እሱ ሄዱ ነው አይባል ቤት ነው ያለው ሁሉ ምን ያመጣል። አያችሁ ዳኒ በጣም ክፉ ሰው እንደሆነ አድርጎ ነግሮታል።
ለአንተ አይጠቅምም ለሁላችሁም አይጠቅማችሁም ብሎ ምናምን ትናንትና መጥቶ እንደዚህ አድርጓል በጣም መጥፎ ነው ብሎ ነግሮታል ለዛ ነው ከዳኒ ጋር የተጠማማ ስለነበር ስለሰማ አንተ ቤት ነው እሺ እንደዛ ሳይሆን ስለነሱ መጥፎ ነገር ነግሮሽ ነው አንተ ግን ማለት ነው ሰው ነው ሰው ሚስተለች ያዋጣው በጣም ተስማማ ልክ ነው ይገርማል አንተ ገባ ሲናገር ደግሞ ስለምትዩ ለከው ነው እሱ ትናንትና የሞላችሁትን ነገር ነው ያለው ገባ አስመሳይ ነው ብላችሁ ሲጀመር ዳኒ አስመሳይ ነው እዚህም ይዟዟራል ሰው አሁን ግን አይደለም አሁን ግን በሚሰራው ግን አስመሳይ ሆኖ አይደለም ትክክል ነው እያወራለሁ ግን እናንተ አስመሳይ ነው ዳኒ እሱ ጋር እንዳትቀር ምናምን ብላችሁት ነው እንጂ የባለፈው አብርሃም ዳኒ አብርሃምን ይቅርታ ጠይቆ ምናምን አብርሃም እኮ ከሱ ጋር ሰላም ነበረ የምናውቀው አብርሃም ማለት ነው ይሄኛው ደግሞ አብርሃም ሌላ አብርሃም ነው ስለዚህ ባይልም ለምን እንዲደርስ አሬድም ልተኛ ነው ብሎ ሄደ ሲጀምር ጤነኛ ሰው አይደለም በቃ እንዲህ ወጣውራትና ሲጀምር ጤነኛ አብርሃም በቀን አይተኛም ይሄ እያወቅን አይተኛም ጤነኛ አብርሃም ሄደ ያለበት ሁኔታ ገና እንዳልሆነ አውቃለሁ ግን እሱ ሳይዝ አይደለም አንዳንዱ ካይ እንዲያችሁ አንቺም ሆንሽ አንተም አይበጃችሁም በሆነ ሰዓት ላይ ቤተሰብ ሰላማችሁ ይዛልኝ ወዳችኋለሁ አከብራችኋለሁ እንግዲህ አብርሃም ልተኛ ነው ብሎ ሄዷል ሶ ጤነኛ እንዳልሆነ ታውቃላችሁ ጋሼ ራሱ ቢመጡ እንደዚህ የሚሆን ይመስለኛል አላቅም በምን እንደሚድን አላቅም በተረፈ ሰላማችሁ ይዛልኝ ወዳችኋለሁ አከብራችኋለሁ ባይ ባይ ለቤት አዲስ ሆናችሁ ሰብስክራይብ አርጉ ላይክም አርጉ